ክርስቲያኖ ሮናልዶ የቀይ ባህርን መዳረሻ ለምን መረጠ? ዝነኛው የእግር ኳስ ተጫዋች ክርስቲያኖ ሮናልዶ በሳውዲ አረቢያ የሚገኘውን የቀይ ባህር መዳረሻ የግሉ አድርጓል። የግዢው ዝርዝር የሁለት ቪላዎች ማረፊያ ሲሆን ሮናልዶና ባለቤቱ ጆርጂና ሮድሪጌዝ በአካባቢው ለተወሰነ ጊዜ ካረፉ በኋላ በኑጃማ ሁለት እጅግ ዘመናዊ ቪላዎች ገዝተዋል። አንደኛው ባለ 3 መኝታ ቤት ቪላ ከልጆቻቸው ጋር ለቤተሰብ ቆይታ እንዲሆን ታስቦ የተዘጋጀ ሲሆን ሁለተኛው ባለ 2 መኝታ ቤት ቪላ ለበለጠ የግል ቆይታና ከባለቤቱ ከጆርጂና ጋር ብቻ ለብቻ ለሚያሳልፈው ጊዜ ታስበው የተገዙ ናቸው። እያንዳንዱ ቪላ በግምት 3.5 ሚሊዮን ፓውንድ ወይም 4.4 ሚሊዮን ዶላር ያወጣል። ክርስቲያኖ ሮናልዶ ለምን ቀይ ባህርን መረጠ? እንደ አውሮፓውያን አቆጣጠር በ2023 ማብቂያ አካባቢ ስፍራው ለጎብኚዎች ክፍት ከሆነበት ጊዜ ጀምሮ የዚህ መዳረሻ ዋነኛ አስተዋዋቂ ሆኖ ቆይቷል። ቦታውን የሰላምና የጸጥታ ቦታ በማለት የገለጸው ሲሆን ዋና ምክንያቶቹም የሚከተሉት ናቸው። የመጀመሪያው ግላዊነት ወይም ፕራይቬሲ ነው። ኑጃማ ከየብስ 26 ኪሎ ሜትር ርቀት ላይ የሚገኝ ሲሆን መድረስ የሚቻለው በባህር ላይ በሚበሩ አውሮፕላኖች በግል ጀልባዎች ብቻ ነው። ይሄ ደግሞ እንደ ሮናልዶ ላሉ ታዋቂ ሰዎች ከሰዎች እይታ ተለይተው ለመዝናናት ምቹ ያደርገዋል። ሌላኛው የተፈጥሮ ውበቱ ነው። ሪዞርቱ በዓለም 4ኛው ትልቁ በሆነው የኮራል ሪፍ ወይም ባሪየር ሪፍ ውስጥ የሚገኝ ሲሆን እጅግ አስደናቂ የሆነ የባህር ውስጥ ህይወትና የተፈጥሮ እይታ አለው። ሌላኛው ደግሞ ምክንያቱ ለተፈጥሮ ተስማሚነቱ ነው። መላው ፕሮጀክት 100% በታዳሽ ኃይል ሪኒዌብል ኤነርጂ የሚሰራ ሲሆን የአካባቢውን ስነ ምህዳር ለመጠበቅ ታስቦ የተገነባ ነው። ኑጃማ ምንድን ነው? ኑጃማ የሳውዲ አረቢያ የቪዥን 2030 አካል የሆነው የቀይ ባህር ግሎባል ወይም ሬድሲ ግሎባል ፕሮጀክት ትልቅ ክፍል ነው። ይህ ሪዞርት በዓለም ላይ ካሉ ጥቂት የሪትስ ካርሎትን ሪዘርቭ ብራንዶች አንዱ ሲሆን ለየት ባሉና ገለልተኛ በሆኑ የቅንጦት ቦታዎች ላይ ብቻ የሚገነባ ነው። የሪዞርቱ ህንፃዎች ቅርጽ ከባህር ውስጥ እንደሚገኙ ሼሎች ተደርገው የተሰሩ ሲሆን አካባቢው በምሽት ከከተማ መብራት የራቀ በመሆኑ ኮከቦችን ለመመልከት በጣም ምቹ ነው። በኑጃማ ሪዞርት ውስጥ ስለሚገኙ ሌሎች ልዩ አገልግሎቶች ወይም ስለ ሳውዲ አረቢያ የቪዥን 2030 ሌሎች የቅንጦት ፕሮጀክቶች ተጨማሪ መረጃ በቀጣይ ጊዜያት በሃሚንግ ስፖርት የምናካፍላችሁ ይሆናል።